ይቅርታ መሪ፣ ይህንን ገንዘብ ገላሽን ሸጠሽ እንደምታገኙ አውቃለሁ። ነገር ግን ምንም ነገር ማድረግ አልችልም። ይቅርታ መሪ፣ አማራጭ ስለሌለኝ ነው። ገላሽን ሸጠሽ ያገኘሽው ገንዘብ መሆኑን አውቃለሁ፣ ግን በቃ ይቅርታ መሪ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክና ሰብስክራይብ ሼር እያደረጋችሁ እንድታበረታችሁ ስል በትህትና እጋብዛችኋለሁ። ለምታበረታችሁ ከልብ አመሰግናለሁ። ኖላዊ ድራማ ይዤ መጥቻለሁ። እንደተለመደው ላይክና ሰብስክራይብ ሼር አድርጉልኝ። አመሰግናለሁ። እንግዲህ ሀንዬና ሰላምዬ የእናታቸውን ወርቅ ዞሮ ዞሮ ሀቅ ለባለቤቱ ሆኗል። ዞሮ ዞሮ እና ሀንዬ እጅ ገብቶ መልሶ ሰላምዬ እጅና ሀንቾ እጅ የገባው ወርቅ ዛሬ ወደ ወይዘሮ ሜላንት እጅ ገብቷል። የሚያሳዝነው ነገር ሰላምዬ ስታውቀው የማየ ወርቅ ነው ስትል፣ ወይዘሮ ሜላንት ግን መደነጋገርና መወነባበድ የማይቸግራት ወይዘሮ ሜላንት እኔ እኮ አይመስፍን ደግሞ ዛሬ ምን ያህል ወርቅ ገዛት ላይ እንዴ ማየ ምን እየሆንሽ ነው? ይሄ እኮ ያንቺ ወርቅ ነው ሲሏት፣ እንደገና ወርቄ ነው እንዴ አለች። ከዛ በኋላ እንዴት ከየት አመጣችሁ ስትል እንደዚህ ነበረ ብለው ስትነገራት መቼም ምናልባት ሀንዬ ያንቺ አባት እጁ እዚህ ወርቅ ላይ እንዳልነበረበት ተስፋ አደርጋለሁ አለቻት። ይሁንና ወርቅ የተገኘ እሰየው ተመስገን፣ መድኃኒዓለም ፈጣሪ ተመስገን፣ ከሀቅ ገንዘቤን እጅ አስገባህልኝ ተማለት ይልቅ ሮጣ አቶ ኖላዊ ላይ ነው ሄዳ ተንጠለጠለችው። ምክንያቱም ወይዘሮ ሜላንት ወይራ ራሷ ማድረግ የማትችል ወይንም ደግሞ በምታገኘው እድል ማመስገን የማትችል ግራ ግብት ያላት ነገር ነች ወይዘሮ ሜላንት። በሌላ በኩል ለወይዘሮ ሜላንት በምንም አይነት መድኃኒቷ ያችው ወይዘሮ ባዩሽ ነች። ምክንያቱም እሷን ትፈራታለች፣ ታሽቆጠቆጣታለች። ግን ሌላ ሰው ወዲያ አጠገቧ ሲቀርባት አጉል ጀግና ወንድ አዋቂ ያጫውታታል ማለት ነው። እንግዲህ ምናልባት ወይ አቶ ኖላዊ ደሃ ነው ብላም ልታስብ ትችላለች። ይሄ ሰው ግን ታማኝ ናቸው። አቶ ኖላዊ ታማኝ፣ እንደዚሁም ደግሞ ተምቹም ታማኝ ነው። ሰላምዬ እንክፈተው ባትል ኖሮ ሀንቾም አባባ እያሳደጓት ስለሆነ ጨዋ ነች። ያን ሻንጣ አባባም ይሄ ሻንጣ የልጅ ሻንጣ ምንድነው ውስጡ አላሉም። እስፌስታል ውስጥ አድርገው ወደ ወይዘሮ ሜላንት ቤት መጣ። ወይዘሮ ሜላንት ቤት ተመልሶ ወደዛም ሲሄድ ማንም ከፍቶ አላየውም ነበር። ሰላምዬ እንየው ስትል እንኳን ሀንቾዬ አይሆንም ብላ ነበር። በመጨረሻ ግን ሰላምዬ አሸንፋ ያንን ቦርሳ ስትፈታው የወይዘሮ ሜላንት ወርቅ መገኘቱ እንግዲህ እዚህ ጋር ግልጽ ሆኗል። ይሁንና ወይዘሮ ሜላንት በዚህ ባገኘችው ሀቅ ገንዘቤ እንኳንም ተመለሰ፣ እንዴት በምን መልኩ አገኛችሁት? እግዚአብሔር ይመስገን ከማለት ይልቅ ሀንዬ እዚህ ወርቅ ላይ ያንቺ አባት እንደሌለበት ተስፋ አደርጋለሁ። ቢኖረው ራሱ ምን ታደርጋለች? ምክንያቱም ወይዘሮ ባዩሽ ከዚህ በፊት አርገዋለሁ ወርቅሽን እንድትቀበይ ከፈለግሽ 50 ሺህ ብር አንጭ ብለውኛል። 50 ሺህ ብር አንጭ ስትላት ያለምንም ማንገራገር እነ ሰላምዬ አትስጪ እንዴት ሲሏት እንኳን ጉዷና ያለው ብላ ብድግ አርጋ መስጠቷን የምናስታውሰው ነገር በባሌም ማለ በቦሌ ለወይዘሮ ሜላንት ወይዘሮ ባዩሽ ነች መድኃኒቷ ማለት ነው። አሁን ላይ እንግዲህ ወርቁን ራሷ እንኳን የራሷን ወርቅ አላወቀችውም። ወይዘሮ ሰላምዬ ስታውቀው ወይዘሮ ሜላት ልታውቀው አልችልም። ወይ መስፍን ዛሬም ወርቅ ገዛልኝ ነው ያሉት። እንዴ ማየ ምን እየሆንሽ ነው? ወርቅሽን እንኳን ማወቅ አቃተሽ እንጂ ስትባል እንደገና ነው የባነነችው ወይዘሮ ሜላት ማለት ነው። አሁን ይሄ ብቻ ሳይሆን ሮጣ አሳስረዋለሁ ምናምን አለ። ግን አቶ ኖላዊም እንዴት በየት በኩል ነው እንዴት ብላ ተመጠየቅ ሀንቾን ያገኘችበትን እንደዚሁም ደግሞ የአቶ ኖላዊን ጥበብ ማመስገን ሲገባት እሷ ግን ልታመሰግነው እንኳን ፈቃደኛ አልሆነችም። ወይዘሮ ሜላንት ዛሬ ላይ እየተለመደች እና እየተለጠጠች ነው። እንግዲህ ዛሬ በተለይ ያሳየችው አኳኋኗ አቶ ኖላዊ ወደ እሷ መጥተው እባክሽ አታሳስሪው። በሌላ በኩል አሲር ጓደኛው ነው። ተምቹ ይህንን ወርቅ አያውቅም፣ የሚያውቀው ታሪክ የለም። ሲሰረቅም መዘረፉንም ምንም የሚያውቀው ነገር የለም።
ሳምቹን እዚህ ውስጥ እኔ ነኝ ያስገባሁት። የሀንቾን የልጅን እውነት ለማውጣት ብዬ እኔ ራሴ ነኝ አስገባሁት ባክሽ ሲላት፣ አይ እኔ ከባዩሽ ላይ እንግዲህ ያላረገችው ይሄን ሁሉ መከራ ያረገችባትን ባዩሽ ላይ ያላወጣችሁን ኃይል አሁን ተምቹ ላይ ኃይል ለማውጣት አዝማሚያ ነው ዛሬ የታየባት። አይ እኔ ይሄን ተባዩሽ ጋር ተሌባ ጋር የተባበረማ ማሳሰር ነው እንጂ ስትለው፣ አይ ባክሽ እዚህ ውስጥ የሚዶልኩት እኔ ነኝ፣ መጠየቅ ታለብኝ እኔም መጠየቅ አለብኝ ሲል አቶ ናዋ ላይ ወይዘሮ ማዩስ እንዴት አለች። እንዴት ስትለው እዚህ ሁሉ ነገር ውስጥ ያስገባ ነው ተምቹን የሀንቾዬን እውነት እንዲያወጣ ፎቶዋና መስቀሏን እንዲመለስ ብለን እንጂ ተምቹ ሌባ ሆኖ አይደለም። ለእርግብን ፍቅር ውስጥም የገባው በስተት ገብቶ በዛው ሰምጦብን ቀረ እና በሌላ በኩል ደግሞ የልጅሽን እውነት ለማስወጣት ነው። በዛም አለበዝህም ተደብቃና ልታጫት የነበረችው ልጅሽን ተገኝታለች። ስለዚህ ተምቹንም እኛ ስለሆነ ያንቺው በአንቺው ልጅ ምክንያት ስለሆነ እንዴት እሱ አይደለ ወይ ሰርቆ ፎቶውን ለነሱ የሰጣት ይላል ደግሞ። ይሄንንም ሲላት አይ የዛን ሰዓት እኛን አያቀንም ነበር፣ አንተዋወቅም ነበር። ከዛ ወደ ነው መተዋወቅ ብዙ ነገር የተቀያየረው። በዛም ተጸጽቶ ያንን ፎቶ ለመመለስ ብሎ ነው ከአሜሪካ እንደመጣ አድርገን እንዲተዋወቃትና ወደ እሷ እንዲቀርባት ያደረግነው ሲል እንዴት እያለች ምንም ሳይገርማትና በምንም ምስጋና ታታመሰግን። በቃ ወርቄ ነው የምፈልገው። እሷ ኦልሬዲ ወርቁን እጇ አግኝታለች። ጠላቷ ባዩሽ እጇ ላይ ወርቅ አላታለች። እና አብራት የበላችሁ የጠጣችሁ እየበላችሁና እየጠጣች እንደገና ደግሞ በመጨረሻ የግድያ ሙከራ አድርጋባት ያደረገችባት ላይ ያን ያህል ጥርሷን አልነከሰችባትም ወይዘሮ ባዩሽ። ይልቅስ ተምቹ ላይ ነው አሳስረዋል ነው ያለችው፣ ምንም ነገር ሳይሰቀጥጣት። ግን ጥፋት ከሆነ አባባ የሰው ልክና ሰው የሆኑ ሰው ግን ጥፋት ከሆነ ይሄ ልጅ እኛንን በእኛ ሰበብ ነው። ሀንቹዬም እንግዲህ እማዬ እኔ ባንቺ ነገር ውስጥ መግባት አልፈልግም፣ ግን መስቀልና ፎቶውን ሲሰጥ የተቀበለውን ገንዘብ ለአባዬ መታከሚያ አድርገነዋል እንጂ ለራሱ አይደለም የወሰደው። ያንን መስቀልና ፎቶ ለወይዘሮ ባዩሽ ያስረክባት፣ ወይዘሮ ባዩሽ የሰጠችውን ገንዘብ ለእኔ አባት መታከሚያ ነው ያደረገው። እናማዬ በአንቺ ነገር መግባት ስለማልፈልግ ግን አንቺ ታውቂያለሽ። በሌላ በኩል ደግሞ ለአንቺ ደም የሰጠሽም ልጅ በጣም ጓደኛው ነው እንዴት ትላታለች። ሁለቱም አሁን እየሰረቁ ነው ትላለች። ለእሷ ስርቆሽ ነው። አንድ ሰው ወዶ አይሰርቅም። ሌባ ከሆነ ደግሞ ዘላለም ሌባ ሆኖ አይቀርም። አሁን ላይ ናሲር ታርመው ከአንድም ሁለቴም ተነግሯታል። ግን እሷ አሁንም ወይዘሮ ሜላት እሰው ድርቅ ብላ እንዲቀረች ነው። እና አሁንም ይሰርቃሉ። አይ እኛ አሁን ታገኘናቸው ወዲህ ምንም ነገር የለም ማየ እሱን ታሳሰርሽው አሲር የሚቀየምሻል። አሲር በጣም እንዴት ትላታለች ወይዘሮ ሜላንት። ወይዘሮ ባዩሽ ታፊ ያልጠጣ ብላለች። እንዲህ ነው ማየ፣ በጣም ይዋደዳሉ፣ ይጣላሉ አይደለም ፍቅራቸው ጠባቸው እንኳን ያምራል። ሊጋደሉ ይደርሳሉ። መቼም አይገናኙ ስትይ ደግሞ ተመልሰው ይገናኛሉ። በጣም እንዴት ታላቅና እንዴት አናሽ ወንድ ነው የሚታዩት። ይሄኛው ልጅ ከአሜሪካ አጎት መጥቶ ልውሰድ ቢለው አልሄድም ያለ ነው። ስለዚህ እማዬ እኔ ባንቺ ነገር ባልገባም በጣም ነው የሚዋደዱት ትላለች ሀንቹዬ ሙሉ ለሙሉ አታሳስሪው ለማለት እንፈርታለች። እንግዲህ ላቶ ነዋ ላይ መልስ የምትሰጠው ወይዘሮ ባዩሽ ተባልተቤት ጋር ልመካከርና እንነግርሃለን ትለዋለች። እሺ አመሰግናለሁ ብለው ከፍ ዝቅ ብለው አቶ ነዋ ላይ ከፍ ዝቅ ብለው ነው እንግዲህ ዛሬ ሜላንትን ያመሰገኗት። እሷ እንደዛ ስትነገር አስቱዬ ልጅሽ አይደለችም ስትባል እዛ ምርመራው ጋር እርግቤ እንደገና ያማንጎ ያ ሁሉ ነገር ሲፈጠር ድርቅና ጥምም ያለችው ባዩሽ ሜላንት
በመጨረሻ ራሷን አሳጥቷት ነበር። አሁንም ግን ትንሽ ነገር ስትገኝ ያንቺ አባት ተስፋ እኚህ አባት አቶ ነዋላ ይህን ሁሉ ዋጋ የከፈሉት ለምንድን ነው? ልጄ ከቤተሰቦቿ ጋር እንድትገናኝ ነው። እሳቸው ባይጥሩ እነሱ ባይጥሩ ኖሮ ልጄን አላገኛትም ነበር። ወይዘሮ ባዩሽስ ምን ልታደርስብኝ ነው ብላ አሁንም ራሱ አልነቃችም። እነ ተምቹ የተምቹ አጎት ክትትል ባያደርግባት ባይከታተላት እያንዳንዱን ነገር ክትትል ባይደረግባት ኖሮ ወይዘሮ ባዩሽ አትያዝም ነበረ። እያንዳንዱ ነገር ክትትል ሲደረግበት በቃ እያንዳንዱ ነገር የና አቶ ዘሪሁን እጅ ለወይዘሮ ባዩሽ መያዝ መጋለጥ ትልቅ እድል ፈጥሮላቸዋል። የመጀመሪያው ተምቹ ወደዚህ ቤት በመግባቱ ብዙ ነገሮች አሉ። ግን አሁን ወይዘሮ ሜላት ደርቃ ያለችው እዚሁ ላይ ነው። አይገባትም። ጥምም ብላን በዛ አያያዟ ምናልባት ወይዘሮ ባዩሽ ነገጧት እንደምትለቀቅና ሜላንትን ድጋሜ ደም እንደምታስለቅሳት ድብልቅልቁን እንደምታወጣው ምንም ጥርጥር የለን። ወይዘሮ ባዩሽ ጀግናና ቆራጥ ነች። ላመነችበት ወደ ኋላ የማትልፈሰፈስ ውል ያላት ነች። ይቺ ደግሞ የሆነች በቃ በተለይ ባዩሽን ትፈራታለች። ነገጧን ትወጣ አሁን ሙሉ በሙሉ ባዩሽ ይሄን አርጋኛ ነኝ ብላ እንኳን አላመነችም። አሁንም በነገሮቹ የባዩሽ ስራ ድርብርብ እያለ መጣና ነው እንጂ አሁን ትናንትና ድንብላል ባትናገር እያንዳንዱ ነገር የባዩሽ ነገር እየተደራረበ እናቷን እርግቤ መርዝ ማብላቷል። እንደዚሁም ደግሞ ድንብላልን ያን ሁሉ ያደረገቻት ድንብላል ባትናገር ኖሮ ወይዘሮ ሜላንት በባዩሽ ላይ ተስፋ ቆርጥ እንደውም ሄጄ ልያት ነበር ያለችው። እንግዲህ መታት ከሞት የተረፈች ሴትዮ ሄጅ ሊያት በሷ አልጨክንም ነው ያለችው። እንግዲህ ሜላንትዬ ሌላው ላይ ነው እንጂ ኃይሏ ወይዘሮ ባዩሽ ላይ ዜሮ ነች። ኃይልም የሚባል ነገር የላትም። ትፈራታለችም። ግን ከዚህ በፊት መስፍን ራሱ ሲላት ነበረ ሰላምዬ፣ መናሴ እንደዚሁም አስቱ ሁሉም ሰው ሲላት ምንም አልገባት ያለ ደንዝዝ ብላ ነበር ወይዘሮ ሜላ። እንግዲህ ተምቹዬም በመጨረሻ ምንም ማድረግ ሳይችል ሲቀር እርግቤም እውነቱን ስታውቅ አንድ ጊዜ በቃራ ጥፊ ትለዋለች። ከዛ በኋላ ማነው አህያ ማሪያ ይቅመስ እንደሚባለው እርግብዬ ተምቹዬን ቀምሶ የማያውቀውን አይቶ የማያውቀውን ነገር አቅም ሰው ጭልጥ ብሏል በፍቅር። ይሁንና ወርቄን ታስረከብክ በኋላ ነው እንቺ ተፈለግሽ አንቺ ሽታልሽኝ ባሪያሽ ሆኜ መኖር እችላለሁ፣ ባሪያሽ ሆኜ እኖርልሻለሁ፣ ወርቁንም ከሆነ ሄጄ አመጣዋለሁ ነው ያለው። እንግዲህ ተምቹዬ ወርቁንም ቢሆን ሄጄ አንቺ ብቻ እሺ በኝ፣ አንቺ ብቻ ትተሽኝ አትሂጂ እንጂ ወርቁንም ቢሆን ሄጄ አመጣልሻለሁ። ሰዎች እንደዚህ እንዳልካቸው ገር ቢሆኑ ኖሮ እኔ እንደዚህ ትቻቸው ወጣ ነበር ወይንስ እስከዛሬ ቆይ ነበር ወይ? ሰዎቹ አንተ እንደምጠብቃቸው አይደሉም። ክፉዎች መሰሪና ክፉዎች ናቸው ትላለች እርግብዬ። አሲርም እንግዲህ ግራ ሲገባው ራሱን ለመሸሽ ራሱን ለመደበቅ ከመጣበትና ከሆነበት ነገር ሁሉ ለመደበቅ ብሎ ሄዶ ባለው በሌለው ሳንቲሙ ጥጥት አድርጎ ጠንበስ ብሎ ራሱን ጣል አድርጎ ወደ አባባ ጋር ይመጣም። ፈያው ይላችኋል። ፈያው ምንድነው? ጥንብስ ማለት ምንድነው? ይሄው እንዳንተ ነው። እንዳንተ እንደዚህ እንዳንተ ነው ያንተና እንደዚህ እንደው ለመሆኑ ምኑን ብትጠጣው ነው እንደዚህ የሆንከው? ይላሉ አባባ። እንዳንተ ነው። እንደው ለመሆኑ ምኑን ከምኑ ጠጥተኸው ነው? ምኑን ነው የጠጣኸው? እንዱ ምኑን ከምኑ ስለጠጣኸው ነው እንደዚህ ጥንብስብስ ያደረገ? ይላሉ ፈያ። ታነግረወት ሀናኮ እውነታው ላይ ደረሰች። ላንተምችም የምን እውነታ አንተ? የምን እውነታ ነው ደግሞ የምደርስበት? የኔ ልጅ የምን እውነታ ነው አንተ? ይላሉ አባባ። የቦርሳ ውስጥ የነበረውን ነዋ። ቦርሳ ውስጥ የነበረውን ነዋ። ዋ የምን ቦርሳ? ፋያው ደግሞ ቶሎ አይገባሁም ክፋቱ።
ፈያው ደግሞ ቶሎ አይገባሁም። እርግብ ያዝ ብላ ሰጠችኝ ቦርሳ ውስጥ እርግብ ያዝ ብላ ሰጠች ቦርሳ ውስጥ እና ቦርሳው ምን ይዞ ነበረ? ውስጡ ምን ቆጠራችሁበት ነበር? ምንድን ነበር የቆጠራችሁበት? ዳቦ ነው? ጤፍ ነው? ምን ቆጠራችሁበት ነበር ውስጡ? ይላሉ አባባ። ምን ያልቆጠሩት ነገር አለ ፈያው? ምን የሌለው ነገር አለ ፈያው? ይላል እንግዲህ በንዴትም ነው በቁጭትም ነው። አስባችሁታል? የ3 ሚሊዮን ወርቅ ነው። ወርቅ ገብቷችኋል? ምን የሌለው ነገር አለው ፈያው? ምን የሌለው ነገር አለው? ወይ ጉድ! የእናንተ ነገር እኮ ማለቂያ የለው ይላሉ አባባ። እውነትዎን ነው። የማያልቀን ጉድ ነው። ምን ጉድ ነው? የእናንተ ነገር እኮ ማለቂያ ነው የጠፋው ይላሉ ፈያው። ደግሞ ምን አገኛችሁበት ይላሉ አባባ። ፈያ ወርቅ ያውቃሉ? በጣም ብዙ ወርቅ። እንግዲህ ተምቹ እየሰክሯል። በጣም ብዙ ወርቅ ፈያው። ወርቅ ያውቃሉ ፈያው? በጣም ብዙ ወርቅ ፈያው። ራና እንዴ ይቃዣን እንደ ልጁ የምን ወርቅ ነው የምታወሩት? የት መጥቶ ነው እዛ ቦርሳ ውስጥ ወርቅ የሚቀመጠው? የምን ወርቅ ነው? ከየት እንደመጣ አላቅም ፈያው። ብቻ ምን ልንገሩ ወርቅ ነበር አልኩ ፈያው። ወርቅ ሙሉን ወርቅ ነበረ። የጣት ትላለሁ ያንገት ትላለሁ ምን የምን የሌለ የለም ፈያው። ብቻ ቴዲንታ አላቅም ወርቅ ነበር ፈያው። አመለጠን ይላል ተምቹኝ። አባባም እንግዲህ የቃዥ እየመሰላቸው አንተ ልጅ በማለት እጃቸውን የማርገብገብ አዝማሚ ያሳዩታል። ግን እሱ ሆዳባውን ብቅል ያወጣን ስጋርም ቢሆን ራሱ አረሳውም። ኦልሬዲ ሰክሯል። ተምቹዬ ስክር ብሎ ጥንብዝብዝ ብሏል። ይሁንና ወርቋን አትረሳትም። ዳሩ ፈያው ምን ያውቃሉ? ፍቅር አይዞት፣ ፍቅር አየለዎት፣ ፍቅር አይዞት ምን ያውቃሉ ፈያው? ብቻ ዝም ብለው እኔ ላይ ብቻ መቀለድ ነው። ከዚህ ውጭ እኮ ፈያው ምንም የሚያውቁት ታሪክ የለም ይላል ተምቹዬ። እኔ ቀልድ አልቀለድኩም። ምን እያወራህ ነው የምልህ። የምን ወርቅ ነው እያልኩ ያለሁት ይላሉ አባባ። እርግብ ቦርሳ ውስጥ ወርቅ ነበር። ሙሉውን ወርቅ ነበር የተቆጠረበት ነው የምልዎት። አሁን ገባሁት ፈያው ገባሁት ይላል ተምቹዬ። አሁን መቃዠቱን ተውና የሚበላ ነገር ቅመስና ተኛ። ጧት እንደ ሰው ስኮን ሰውነትህ ሲመለስ የሰውነትህ አልበምህ ሲመለስ ሰው ስኮን በደንብ እናውረዋለን። አሁን አርፈተኝ። ምንም ነገር አልበላም ምንም አልፈልግም የሚልና ተምቹዬ ይጠቃለል። አባባ እንግዲህ በልትንሽ ጉረስ መጠጡም እንድትቋቋመው መብላት አለብህ ይሉና አንድ እንጀራ ያወጡና ወጥ ፈሰስ አድርገው አባባ ይዘው ወደ ተምቹዬም ገደፍ ባለበት ገና ተጣጥሞ ጎኑ ተስተካክሎ ከመሬቱ ጋር ከፍራሹ ጋር ሳይገኝ ተምቹዬ ከጅቡቲ አዲስ አበባ ነው የሚስበው ትንፋሹ። አሉ እስቲ በልተነሳ ብለው ሊያጎርሱ ሲሉ እሱ የለም ሄዷል። ናይ ፍቅር ድንቄም ፍቅር። በእኛ ጊዜ ፍቅር ሲይዘን አንበላ አንጠጣ አንተኛ ነበረ። አሁን አንተ ተጅቡቲ አዲስ አበባ እየሳብክ ጭራሽ ፍቅር ትለኛለህ ይላሉ። በነገራችን ላይ እርግቤም ፍቅር እኮ ይዞኛል ካንቺ ሌላ ሴት አላቅም ሲላት ገላን እንኳን ያልታጠብክ ማን አንተን ታስጠጋለች? እኔ እኮ አብረኸኝ ስላለ ስለተቸገርኩና ግራ ስለገባኝ ነው እንጂ አንተን ማሴት ትጠጋለች? ገላን እንኳን አትታጠብ አለችው። ላይክ እና ሰብስክራይብ ያደርጋችሁ። አንተ ሻወር እንኳን አትወስድም፣ አትነፋፋም፣ ሽቶ የሚነፋፋ ሽቶ የለህም። እናማ አንተን ማትተኛለች አንተ ጋር አብራ። እኔ የምልሽ ሰላምዬ፣ ወይዬ ሀና ትቆያለች እንዴ? እኔ እንጃ፣ እኔ ምን አውቃለሁ። እንደውም በቆየች። ለምን ሰላምዬ? የሆነ ነገር የምነግርሽ ምን አይነት ነገር? ሚስጥር ነዋ። ቆይ ሀና አለመኖሯን እንደዚህ ወደድሽው እሷ የሌለችበት ለማውራት ፈልቀሽ ነው? አዎ ለአንቺ ብቻ ነበር መንገር የፈለግኩት። እንግዲያውስ ከስረሻል። እንዴት? ለእኔ የሆነ ነገር ነገርሽ ማለት ለሀና እንደነገርሻት ቁጠሪው። ሰላምዬ እህቷን በጣም ነው የምትወዳት። እንዴት እኮ እንዴት
ምን እንዴት አለው? እኔ ስለምነግራት ነዋ። እኔስ እሱን አይደል እንደፈለኩት? እኔስ እሱን አይደል እንደምፈልኩት? ይሄን ነገር አንቺም ሀናም እወቁት። ጽዮን እንግዲህ በአዝራ ፍቅር ውድቅ ብላለች። እንግዲህ በሌላ በኩል ሰላምዬና ሀንቾን በጣም ትፈራቸዋለች። ለዚህም ነው እንዳቁት ብላ እሱ ደግሞ የማነሽ አህያ ሴት ነሽ ወለ ምንድነሽ ብሎ ዞርም ብሎ አያያትም። እሷ ግን በሱ ፍቅር መከራዋን እያየች ነው። ማንም ሴት በዙሪያው ሲሆን አትወድም። የሚያሳዝነው ነገር እሱ አይወዳትም። እሷ ትወደዋለች፣ እሱ አይወዳትም። ግን እሷ ከሴቶቹ ሁላ ትጣላለች። ሴቶቹን ሁላ ተዙሪያው ታበራለች። ግን እሱ አይወዳትም። ችግር አባባ እንግዲህ የሀንዬ እናት እየፈለገች ነበር ይሉታል ተምቹ። ምን ይሁን ብላ ነው የምፈልገኝ? ምን ይጠበስ ብላ ነው የምፈልገኝ? ለምንድን ነው የምፈልገኝ? አው እንግዲህ ስለ ወርቁ ልጠይቅህ ነው። ወርቁን አገኘች። ከዚህ በኋላ ምን ትፈልጋለች? ምንድን ነው የምፈልገው? ወርቁን አግኝታለች። ወርቁ በዛም ብሎ በዚህም እጇ ገብቷል። እና ምንድን ነው የምፈልገው? ሴትዮዋ ጋር ተባብረህ የሰረክ መስሏታል። የቷ ሴት? ምን ያቺ ባዩሽ ነቻ? ያቺ ባዩሽ እሷ ደልቷታል። እኔ ለራሴ ዓለም ተገልብጦብኝ እሷ ደልቷታል። ስንት ነገር ታስባለች። አባባ ለመሆኑ ልጅቷን አገኘሃት ይሉታል። አዎ አግኝቷን ነበር ፈየው አግኝቷን ነበር። ምን አለችህ? አሁን እንኳን እሷ ማሳዘነችኝ። እንደው ከክፉ ጋር ገጥማ እንደው ታያዋ ላይ ግጥር ፈስተምራ መጣች ነውና እንደው ተክፉ ሰው ጋር ገጥማ እንደው እሷም ግራ ተጋባይ ልጄ ግራ ተጋባች ይላሉ አባባ። ፈየው እንደው ይገርምዎታል። እንደው ድጋሜ ሁለተኛው ፊቴ እንዳደርስ ብላ የሰጠችኝ የቃሪያ ጥፊ ፈየው። ላይክ፣ ሰብስክራይብ፣ ሼር አድርጎ አመሰግናለሁ።